بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هنا شو تكتايوچ آخر هوني مجهزوچ በያላችሁ በሰላም ይድረስ ሰላም ይረላልኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ናችሁ እንደናችሁ አልহামዱሊላህ ኢንሻአላህ ባላ ፈቃድ ዛሬ ተመታችሁ የሚጀምረው ከዚህ ነው እምላችሁ ይሄን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ላይክ ማድረግን እንዲሁም ለወንድሞቻችን ለእህቶቻችን ሸር ማድረግን አትርሱላችሁ ሸር አድርጉት ይሄን ቻናል አሳድጉት ኢንሻአላህ ባላ ፈቃድ ብዙ እውቀቶችን እንማራለን በዚህ ላይ ማለት ነው طيب ለኛ አስተያየትና ጥያቄያችሁን ኮሜንት ላይ ያስቀምጣችሁልኝ አብራችሁ ተቀመጣላችሁኝ አብራችሁ ለኔም ምርቃን ሞራን ስጡኝ እላለሁኝ طيب قال المصنف رحمه الله تعالى قاف فتح قا سين فتح س قاس ميم ضمتان من قاسمون ይሄ አንደኛው ነው የዛኛው ቅራስ ደግሞ ሚም ضمتين من هكذا تين من هكذا ኑኑን ተንዊኑን ግልጽ እናደርጋለን ስንቀራ መጨረሻ ላይ ያለውን ተንዊኑን ይሄንን ግልጽ ማድረግ አለብን ለምን ተንዊን ማለት ፈትሐተይን ضمتين ከስርተይ ስለሆነ ያንን ሁለተኛውን ጭማሪውን ተንዊኑን ግልጽ ማድረግ አለብን ማለት ነው طيب قاسمون አይው قاسمون ይሄ እንደዚህ የሚሆነው ግልጽ የሚሆነው ምንድነው ቀጥለን በመቀራ ጊዜ ነው እላው ላይ በምናርፍ ጊዜ እንዴት ነው የምንቀራው قاسم ሚሙን ያዝ እናደርገዋለን ጉና አለው ሚም እዚህ ጋር ጉና አለው ተንዊን አንቀራም እንደነገርኳችሁ ባለፈው ትምህርታችን ስናቆም ማንኛውንም ፊደል ስናቆም ስኩን አድርገን ነው የምናቆመው ብያችኋለሁ በሐረካ እናቆም ብያችኋለሁ አሁን ምዝ ላይ ስናቆመው እንዴት እናቆመው قاسم ሚሙን ያዝ እናደርገዋለን ሚሙን ያዝ አድርገን ስኩኑን ጉናውን በደንብ አድርገን ተጠባብቀን እንቀራለን ጉናውን አንተን ግልጽ አድርገን ጉናውን ማለት ነው طيب قاسم هكذا هذا قاف እናወፍራለን ሲና ያወፈረ ማለት ነው طيب كفتحك فتح هكذا كاف የፋዋን ድምጧን መጨረሻ ላይ ያለችውን ፋ እቺን ካፍ ይሄ ፋ እዚህ ጋር ላይ ፋዋን ግልጽ ማድረግ አለብን እዚህ ላይም ቃፍ ስንል ፋ አለች እዚህ ላይም ካፍ ስንል ፋዋን በግልጽ ማድረግ አለብን ቀልቀላ ማድረግ የለብንም ልብ በሉ ስትቀሩ ልክ ይሄን ትምህርት መጀመሪያው ትምህርት ላይ ተምረናል እዛ ላይ ልብ በሉ طيب كفتحك با فتح با كب دال كسرتان دين كبدين ያንዛኛው ቅራ ደግሞ ዳል ከስረተይን ዲን ዳል ከስረተይን ዲን هكذا كبدين የዛኛው ቅራአት ያው እንደቀራሁላችሁ ዳል ከስረታን ዲን كبدين طيب ይሄ ቀጥለን በመቀራ ጊዜ ነው እላው ላይ ስናቆምሳ እንደነገርኳችሁ ቃልቀላ ፊደሎች አምስት አሉ እነዚህን አምስቱን ያዝና አንጠረና መቀራቸው አንይዛቸውም አሁን እዚህ ላይ ዳል በመናቆም ጊዜ ቀልቀላ ትሆናለች ነገር ግን ቀጥለን በመቀራ ጊዜሳ ቀልቀላ የለም ተንዊኑን ግልጽ አድርገን እንቀራዋለን ማለት ነው طيب ከበደ አይው ስናቆም ከበደ አሁን እዚህ ላይ ቀልቀላ ፊደሎች መሸነው ቀልቀላ የሚሆኑት ሲባል አንደኛ እንደነገርኳችሁ ስኩን ሲሆን ነው ስኩን ሲሆን በየት የሚሆን መጨረሻም ላይ ሆነ እላው መሐከል ላይ መጣ እላው ላይም አላቆምንም ስኩን ተሆነ ቀልቀላ ይሆናል ሁሉ ጊዜ طيب ሁለተኛው ደግሞ ቀልቀላ ፊደሎች ይሄ እንደ ፋይዳ ነው የምነግራችሁ ሁለተኛው ደግሞ ቀልቀላ ፊደሎች متحرك ነው ሐረካ ኖራቸው ወይም ከስረተይን ይሁን ወይም ضمتين ይሁን ወይ ፈታተይን ይሁን እላው ላይ ስናቆምባቸው ታቆምንባቸው ቀልቀላ አድርገን እንቀራዋለን ወይንም መጨረሻ ላይ መጣ ወይንም መሃል ላይ ሆነ አቆምንበት ስናቆምበት ቀልቀላ ይሆናሉ ቀልቀላ ፊደሎች እንደዚህ ሆኖ ተመጡ ቀልቀላ አድርገን እንቀራቸዋለን እላው ላይ ታቆምንበት ነው ይሄ መሸነው እላው ላይ ስናቆም ብቻ ነው እንጂ ሐረካ ሆኖ ወደፊት ቀጥለን ተቀራን ቀልቀላ እንደማይሆን ተረዱ ቀልቀላ አይሆንም ማለት ነው طيب ነገር ግን ምሳሌ ፈትሐታን መጣ ከዛ አሊፍ ተመጣ ምን እናደርገዋለን ቀልቀላ የለውም በአሊፍ ነው የምናቆመው ቀልቀላው ቀረ ማለት ነው ልክ እዚህ መጀመሪያው ትምህርት ላይ ምን ይችላል አበዳ ዳልኮ ቀልቀላ ነበርች አይደለም እዛ አሊፍ መጣል ምን ሆነ ቀልቀላው አልሆነም መሸነው ቀልቀላ የሚሆነው ቢባል ከስረተይን ضمتين ሆኖ ወይም ፈትሐ ضمه ከስራ ሆኖ እላው ላይ ታቆምንበት ምን ይሆናል ቀልቀላ ይሆናል ነገር ግን ፈትሐተይን ሆኖ አሊፍ ተመጣ ቀልቀላ አይሆንም ይሄ አንድ ልብ በሉ ላይ ማለት ነው እንደው ቀልቀላ ፊደሎች በመጡ ሰዓት ቀልቀላ ይሆናሉ የሚባል ነገር የለም ለሁሉም ቦታ አለው ቀልቀላ የሚሆኑት መሸነው ቀልቀላ የማይሆኑት መሸነው የሚለውን ማራዳት ይገባናል ማለት ነው طيب كاف ضماك تا ضمات كتو با ضمتان بن كتب با ضمتان بن كتب
طيب የዛኛው ቅራ ደግሞ በضمتين ቡን ኩቱቡን هكذا በضمتين ተይኒ ቡን በضمتين ቡን ኩቱቡን طيب ይሄ አላው ላይ ቀጥለን ወደፊት ቀጥለን በመቅራ ጊዜ ነው። አላው ላይ በምናቆም ሰዓት ደግሞ ልክ እንደቀራሁላችሁ ነው የሚሆነው። ቀልቀላ ፊደሎች ያሆኑን ጥቅም ነግሬያችኋለሁ። ልክ እንደዛ ነው ስናቆምበት ቀልቀላ ይሆናል። እንዴት ነው የሚሆነው የሚለውን ደግሞ ቀርተን እናየዋለን። ኩቱበ هكذا ኩቱበ ስናቆም ኩቱበ በቀልቀላ እዚህ ላይ ከበደ ብለን እንዲያቆም ነው በቀልቀላ። አሁንም እዚህ ላይ ኩቱበ አይው እንደምታዩት ቀልቀላ አድርገን እንቀራዋለን። ቀልቀላ የሆነው በምንድን ነው? እላው ላይ በምናቆም ጊዜ ነው እንጂ እንግዲህ እንደምታዩት ሐረካ ነው። ሐረካ ተሆነ ቀልቀላ የለውም ብያችኋለሁ። ሐረካ ሆኖ ቀልቀላ የሚሆነው መቼ ነው? እላው ላይ ስናቆም። طيب እዚህ ላይ ቀልቀላ የሚሆነው ምንድነው? እላው ላይ በምናቆም ጊዜ ነው። እላው ላይ በምናቆም ጊዜ ምን ይሆናል? ቀልቀላ ይሆናሉ። ሐረካ ሆነው እላው ላይ ታቆምንባቸው ምን ይሆናሉ? ቀልቀላ ይሆናሉ። አሊፍ ታልመጣ ማለት ነው ቀልቀላ ፊደሎች። طيب ካፍ ፈትሐ ከ ሲን ፈትሐ ሰ ከሰ ባ ፈትሐ በ ከሰበ هكذا ስናቆምበት ምን ይሆናል? ቀልቀላ ይሆናል። ከሰበ ልክ እንደነገርኳችሁ ነው። طيب ከሰበ ስናቆምበት፣ ነገር ግን ወደፊት ቀጥለን ስንቀራ ቀልቀላ አይሆንም። ከሰበ ብለን እንቀራዋለን ማለት ነው። ልክ ይሄን ኩቱቡን ብለን ከበዲን ብለን እንቀራ ነው። ወደፊት ቀጥለን በምንቀራ ጊዜ ቀልቀላ አይሆንም። ቀልቀላ የሚሆኑት እላው ላይ ስናቆምበት ነው፣ ሐረካ ሆነው ማለት ነው። ቀልቀላ የሚሆኑት ደግሞ ምንድነው? ስኩን ሆነው ሲመጡ ነው ብዬ ነግሬያችኋለሁ ማለት ነው። طيب ከፈትሐከ ፋ ፈትሐፈ ከፈ ይኸው እዚህ ላይ ልብ በሉ። ከፈትሐከ ፋ ፈትሐፈ ከፈ ሮ ፈትሐ ሮ ከፈሮ هكذا ከፈሮ ይሄ ሐረካ ነው። ስናቆምበት እዚህ ላይ ሯን ያዝ እናደርገዋለን። ቀልቀላ ፊደሎችን ነው እንጂ አንጥረን የምንቀራው ማን ይዛቸው ሌላውን ፊደል ስኩን ሆኖ ሲመጡ ወይንም ላው ላይ ስናቆምበት ሐረካ ሆኖ ላው ላይ ታቆምበት በስኩን ስለምናቆም እዚህ ላይ ቀልቀላ እንዳይሆንብን ምን ማድረግ አለብን? ያዝ ማድረግ አለብን። ከፈሩ ብለን እንቀራዋለን። እዚህ ላይ ቀሰም ብለን ሚሙን ያዝ እንዲያደርግ ነው። አሁንም እዚህ ላይ ራን ከፈሩ እዚህ ላይ ጉና አለው። ይሄ ግን ራ ጉና የለውም። ለምንድን ነው ግን ቀልቀላ እንዳይሆን ራን ያዝ እናደርገዋለን። ከፈሩ هكذا طيب ካፍ ضماኩ ፋ ضمافو ኩፉ ካፍ ضماኩ ፋ ضمافو ኩፉ طيب ዋው ፈትሐታን ወን ኩፉወን ዋው ፈትሐታን ወን ኩፉወን። የዛኛው ቅዳ ደግሞ ዋው ፈትሐተይኒ ወን ኩፉወን። ይሄ ወደፊት ቀጥለን በመቀራ ጊዜ ነው ኩፉወን ብለን ያነበብ ነው። ነገር ግን እላው ላይ ታቆምሳ ኩፉዋ هكذا ኩፉዋ ታቆምንበት ኩፉዋ እላው ላይ ታቆምንበት እንዴት ነው የምንቀራው? ኩፉዋ ብለን እንቀራዋለን ማለት ነው። የዛሬው ትምህርታችን በዚህ ይበቃናል። እናንተንም አላህ ያግራላችሁ፣ እኛንም አላህ ያግራልናለሁኝ። በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።